ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ህዝባችን እንጸልይ። ሰላም ይስተታት። የሰላም ሽታ በምድራችን ይሁን። ጾም ጥሩ ነው፣ መጸለይ ጥሩ ነው፣ በፊቱ ማገልገል ጥሩ ነው፣ ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋር ጥሩ ነው፣ ከውስጥ ማንነት ጋር ጥሩ ነው። አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣ አልቅሱ፣ ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ፣ አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በህይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከር እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃል። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ። እግዚአብሔር አምላካችንን እጅግ አድርገን እናመሰግናለን። ይህንን አዋጅ እኔ ብቻ ሳልሆን የሶስቱም ክልል ፕሬዝዳንቶች ይህንን አብረን እናውጃለን። እግዚአብሔር የተባረከ ይሁን። እንዲህ አይነቱ ፕሮግራም ከዛሬ ጀምሮ በ42ቱም ክልሎቻችን በ4067ቱም አጥቢያዎቻችን ይካሄዳል። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ስለዚህ እንደ ቤተክርስቲያን የቤተክርስቲያን አዋጅ ሆኖ በየክልሉ ያሉ የክልል ፕሬዝዳንቶቻችን በአንዳንድ አጥቢያ ላይ ሆኖ ዛሬ አዋጁን የሚያውጁበትና ፕሮግራሙን የሚያስጀምሩበት ቀን ነው። ስለዚህ እኛም እዚህ ፊት ለፊታችሁ የቆምነው ፕሮግራሙን በአገር አቀፍ ደረጃ በዛሬ ቀን ለማስጀመር ነው። ከእግዚአብሔር ቃል አንድ ስፍራ አነባለሁ። በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችን ሁሉ እንለምን ዘንድ በዛ በአዋዝ ወንዝ አጠገብ ጾም አወጅኩ ይላል። ጌታን እጅግ አድርገን እናመሰግናለን። በዚህ በሚኖረን ከየካቲት 30 እስከ ሚያዝያ 2 ቀን በሚኖረን ፕሮግራም ስለ ቤተክርስቲያናችን እንጸልያለን። በእግዚአብሔር ፊት ቤተክርስቲያናችንን፣ አባሎቻችንን፣ አብያተ ክርስቲያናትን ወክለን ንስሐ እንገባለን። ቤተክርስቲያናችን እግዚአብሔር በልዩ ሁኔታ በመንፈስ ቅዱስ ኃይል የጎበኛት ቤተክርስቲያን ስትሆን በዚህን ጊዜ በአገራችን በብዙ ቦታዎች እየተነገረው ካለው ከሐሰት አስተምሮ ከሐሰት ሥራ የተነሳ የእግዚአብሔር መንፈስ እየተናቀና የእግዚአብሔር ክብር እየተደፈረ ስለሆነ ስለዚህ ጉዳይ በእግዚአብሔር ፊት እንደ አካል፣ እንደ ሕዝብ፣ እንደ ኢትዮጵያዊ አብያተ ክርስቲያናትን ሁሉ ወክለን ንስሐ የምንገባበት ጊዜ ይሆናል። ሌላ ስለ ሀገራችንም እንጸልያለን። ስለ ሀገራችንም በአገራችን ከዚህ ቀደም በአባቶቻችን በብዙ ዘመን በዚህ ምድር ስለሆኑ ነገሮች አሁንም እየሆኑ ስላሉ ነገሮች በእግዚአብሔር ፊት ንስሐ እንገባለን። በየቦታ እየፈሰሰው ያለው ስለ ደም ምድራችንን ደግሞ እግዚአብሔር የሰላም ምድር እንዲያደርጋት
ኢትዮጵያውያን 24 ሰዓት የሚንቀሳቀሱባት ምድር እንዲያደርግልን በእግዚአብሔር ፊት ንስሐ እየገባን ይሄንን እግዚአብሔር አምላካችንን እንለምናለን። በምድርቱ ላይ የተሰሩ ግፎች፣ ቀደምት ድሮ የተሰሩ ግፎች ሁሉ እግዚአብሔር በምህረት እንዲሽር፣ የእግዚአብሔር ምህረት ወደ ምድራችን እንድትመጣ፣ የእግዚአብሔር ዓይኖች ወደ ምድራችን እንዲሆን በዚህ ጊዜ እንጸልያለን። ሌላው እየጸለየንም እናመሰግናለን። ምድራችን ላይ እግዚአብሔር እያደረገው ስላለው፣ በቤተ ክርስቲያናችን እያደረገው ስላለው እግዚአብሔርን እናመሰግናለን። በዚህ በ2017 የባጀት ማለት የ2018 የባጀት መጀመሪያና የ2017 ባጀት መጠናቀቂያ ላይ በቤተ ክርስቲያናችን በመቶ ሺህ የሚቆጠሩ ሰዎች ወደ ጌታ መጥተዋል። ከ142,000 በላይ ወደ ጌታ መጥተዋል። ምንም እንኳን ፍጥነታችን የቤተ ክርስቲያናችን ፍጥነት እንደ ጅማሬ ባይሆንም አሁንም እግዚአብሔር ከኛ ጋር ነው። አሁንም እግዚአብሔር ከቤተ ክርስቲያኒቱ ጋር ነው። ስለዚህ እየሰራው ስላለው ስለዚህ ስራ እግዚአብሔር እናመሰግናለን። በሀገራችንም እየሆነ ስላለው ነገር እናመሰግናለን። ስላደረገው ስለዚህ ስናመሰግን ኢትዮጵያውያን የሚተርፍ ነገር እግዚአብሔር ያደርጋል። ስናመሰግነው ስለሆነልን አሁን እየሆነ ስላለው ልማት ስናመሰግን እግዚአብሔር እጅ ስትዘረጋ ኢትዮጵያውያን የሚበሉትን የሚያጡ ዜጎች እስከማይኖሩ ድረስ እግዚአብሔር ሊያደርግ ይችላል። አይችልም? ዜጎቹ የሚበሉትን እስኪተርፋቸው ድረስ እስኪተርፍ ድረስ ለሌላ እስክንሰጥ ድረስ ምድራችንን እግዚአብሔር ሊያደርግ ይችላል። ስለዚህ እግዚአብሔር ዓይኖች ወደኛ እንዲሆን የእግዚአብሔር በረከት ወደ ምድራችን እንዲመጣ ሰላም በምድራችን እንዲሆን ስለ ሀገራችን መጸለይ አለብን። እግዚአብሔርን እጅግ አድርገን እናመሰግናለን። ቆመን አንድ እግዚአብሔርን ቃል አብረን እናንብብ። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 12 እስከ 18 ያለውን አብረን እንመለከታለን። አሁን ይላል እግዚአብሔር፣ በፍጹም ልባችሁ በፍጹም ለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸር ማሪ፣ ቁጣውም የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመልስና የሚጸጽት እንደሆነ ለአምላካችሁም ለእግዚአብሔር የእህልና የመጠጥ ቁርባን የሚሆን በረከት የሚተርፍ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ጹሙ፣ ቀድሱ፣ ጉባኤውን አውጁ፣ ሕዝቡንም አከማቹ፣ ማኅበሩንም ቀድሱ። ሽማግሎችን ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ። ሙሽራውም ከእልፍኝ ሙሽሪትም ከጫጉላ ይውጡ። የእግዚአብሔር አገልጋዮች ካህናትና ከወለሉና ከመሰዋ መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብም እንዳይነቅፋቸው ርስትን ለማላገጫ አሳልፈህ አትስጥ። ከሕዝብህ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ። እግዚአብሔር ስለ ምድሩ ቀና፣ ለሕዝቡም ራራላት። እንጸልይ። የሰራዊት ጌታ እግዚአብሔር አምላካችንና አባታችን ሆይ እንደገና በፊትህ እንቀርባለን። በዚህ ሰዓት ቅዱስ ቃልህን ተናገርን፣ መለኮታዊ ድምፅህን አሰማን። እግዚአብሔር አምላካችን ሆይ ቃልህን ላክልን። የሚፈውሰው ቃልህን፣ የሚያድነው ቃልህን፣ መንገድ የሚመራው ቃልህን አንተ ላክልን። እግዚአብሔር ሆይ እኔንም እርዳኝ፣ ወገኖቼንም እርዳቸው። በሕያው ልጅ በጌታ በኢየሱስ ክርስቶስ ስም አሜን። በዚህ ክፍል ላይ ስለ ጾም ነው የምንመለከተው።
መጽሐፍ ቅዱስ በብሉይ ኪዳንም ሆነ በአዲስ ኪዳን ስለ ጾም ጠቃሚነትና አስፈላጊነት በስፋት ያስተምራል። ይህም ሰዎች ከምግብና ከመጠጥ ርቀው በጸሎት እግዚአብሔርን ፊት እንዲፈልጉ ነው። ሰዎች እግዚአብሔርን ፊት እንዲፈልጉ ነው ጾም ዋናው ነገር። ስለ ጾም በቅዱሳት መጻሕፍት ወይም በመጽሐፍ ቅዱስ ላይ ከ70 ጊዜ በላይ ተጠቅሰዋል። በዚህ በኢዮኤል ላይ ልባችሁን እንጂ ልብሳችሁን አትቅደዱ ይላል። ልባችሁን እንጂ ልብሳችሁን አትቅደዱ። ሰዎች ጾሙን የእይታ ጾም እንዲሆን ሰው እንዲያይላቸው፣ ሰው እንዲመለከታቸው፣ ጾማኛው እንዲሉት አመድ ነስንሰው ብዙ ነገሮችን አድርገው ሃይማኖታዊ ስርዓት አድርገው ይጠቀሙ ስለነበረ ልብንና ኩላሊትን የሚመረምር የሰራዊት ጌታ እግዚአብሔር ለነዛ ሰዎች በወቅቱ ለነበሩት ልባችሁን እንጂ ልብሳችሁን አትቅደዱ። እኛም ወደ እግዚአብሔር ስንጾም እንደ እግዚአብሔር ቃል ምህረትን፣ ይቅርታን ማድረግ አለብን። በንጹህ ልብ ወደ እግዚአብሔር መቅረብ አለብን። በዚህ ጊዜ ምህረት ያልተደረገላቸው ሰዎችም በእኛ በኩል ቢኖሩ፣ የበደሉንም ቢኖሩ፣ ያሳዘኑንም ቢኖሩ በዚህ ጊዜ ምህረትንና ይቅርታን ማድረግ አለብን። አንድ ቤተሰብ፣ አንድ እናት ለመጀመሪያ ልጃቸው ከመሞታቸው በፊት ወደ ሞት ሲቃረቡ ያላቸውን ቤት ለታላቅ ልጅ ኃላፊነት ሰጡ። ልጄ አንተ ይህንን ቤት በስም ያዙረ፣ ልጆቼን ሁሉ አሳድግልኝ፣ ደግፋቸው ብሎ ሰጡ። ልጁ ቤቱን ወሰደ፣ ካርታውን በስሙ አዞረ፣ የራሱ ቤት አደረገ፣ ሚስትም አገባ። ሌሎች ወንድሞቹ የተሻለ ነገር አገኙ። አንዳንዶቹ ወደ ውጭም ሄዱ፣ አንዳንዶች ሌላ ነገርም አግኝተው ሀብት ኖሮት ይኖሩ ነበር። ነገር ግን አንድ የመጨረሻው ልጅ አንድ ክፍል ስጠኝ ብለው ጠየቀ። አንድ ክፍል የሚኖርበት አንድ ክፍል ብቻ፣ ትምህርቴን እየተማርኩ እዚህ ክፍል እኖራለሁ፣ ቀን ስራም ቢሆን እየሰራው እበላለሁ፣ አንድ ክፍል ብቻ ስጠኝ አለው። አልደከምም፣ አልሰራም፣ ከቤተሰብ ነው የወሰደው። ነገር ግን ለወንድሙ አንድ ክፍል ቤት መስጠት አቃተው። እግዚአብሔር ብዙ ምሕረት አድርጎልን እኛ ትንሽ ነገር ምሕረት ማድረግ ያቅተናል። ስለዚህ የጌታ ልብ ሊኖረን ይገባል። በዚህን ጊዜ ወደ ጌታ ስንጸልይ የጌታ ልብ፣ ጳውሎስ እኛ የክርስቶስ ልብ አለን ይላል። በድፍረት ነው የሚናገረው። የክርስቶስ ልብ ሲወጉት ይቅር የሚል ልብ፣ በጦር እየወጉት እያደሙት እየገረፉት የሚያደርጉትን አያውቁምና ይቅር የሚል ልብ ነው። ስለዚህ ድንጋይን ልብ ከናንተ አወጣለሁ፣ የሥጋን ልብ እሰጣቸዋለሁ ወዳለው ጌታ ስንጸልይ ድንጋይ ልባችን መቀየር አለበት። የአይን እንባ ሳይሆን ውስጣችን በትክክል ማልቀስ አለበት። የጨዋት ልሳን ብቻ ሳይሆን ውስጣችን በምህረትና በይቅርታ እየጮኸ ለሌሎች ምህረትን ማድረግ ያስፈልገናል። ቅድም ያነሳላችሁ ሰው ልጅ ሙሉ ግቢውን ነው ወሰደ፣ ሙሉ ቤት ነው የወሰደው፣ በራሱ ስም ነው ያደረገው፣ ትዳር ይዞ ነው የሚኖርበት። ነገር ግን ላልደከመበት ላለፈበት አንድ ክፍል ቤት ስጠኝ አለው። ከሩቅ የመጣ ሳይሆን የእናት ያባቱ ልጅ። የተወደዳችሁ ወገኖች ሆይ የጌታ ልጅ ከበደልን ይቅር እንበለው።
ጌታውን የማያውቅ ቢበድልን ምህረት እናድርግ። ይሄ የጾምና የጸሎት ጊዜያችን የምህረት ጊዜ፣ የይቅርታ ጊዜ፣ ሰዎችን የምንባርክበት ጊዜ ይሁን። በመጽሐፍ ቅዱስ ላይ ሁለት አይነት ጾም እንዳለ እንመለከታለን። የጋራ የህዝብ ጾም ወይም የቡድን ጾም፣ እንደገና ደግሞ በግል ሰዎች በግል ደረጃ የተደረጉ ጾሞችን እንመለከታለን። ጾም በሚደረግበት ጊዜ ከሰው አቅም በላይ የሆነ የተፈጥሮና የሰው ሰራሽ ክስተቶች እንዲቀለበሱ እንጾማለን። የእግዚአብሔር ሰዎች ከአቅማቸው በላይ ሆነው ሰው ሰራሽ ችግር ሲገጥማቸው፣ ከአቅማቸው በላይ ሆነው የተፈጥሮ ነገር ሲገጥማቸው በእግዚአብሔር ፊት ይጾሙና ይጸልዩ ነበር። የይሁዳ ንጉሥ ኢዮሳፍጥ የተባለው ከአቅሙ በላይ የሆነ ነገር ገጠመው። የማይችለው ጦር ገጠመው። ሊቋቋመው የማይችል ኃይል መጣበት። ሁለተኛ ዜና ምዕራፍ 20 ላይ ያለውን እንመለከታለን። ከቁጥር 1 ጀምሮ እስከ 30 ያለውን እናንተ የቤት ስራችሁ አድርጋችሁ በዚህን ሰሞን ብታነቡ ጥሩ ነው። እኔ ግን አለፍ ብዬ ጥቂት ነገሮችን ብቻ አለው። እንዲህ ሆነ፣ ከዚህም በኋላ የአሞንና ሞዓብና የአሞን ልጆች ከነርሱም ጋር ሞዓናውያን ኢዮሳፍጥን ሊወጉ መጡ። ወረኞችም መጥተው ከባህር ማዶ ከሶሪያ ታላቅ ሰራዊት መጥቶብሃል፣ እነሆ አይነጋድ በተባለችው በሴስን ታምር ናቸው ብሎ ለኢዮሳፍጥ ነገሩት። ምን መጥቶብሃል? ታላቅ ሰራዊት መጥቶብሃል፣ ታላቅ ሰራዊት መጥቶብሃል ብሎ ነገሩት። ልትቋቋመው የማትችል፣ ልትጋፈጠው የማትችል፣ ልትከለክለው የማትችል ታላቅ ሰራዊት መጥቶብሃል አሉት። ኢዮሳፍጥ ምን ሆነ ይላል? ፈራ ይላል እግዚአብሔር ቃል። ኢዮሳፍጥ ምን ሆነ? ፈራ። ሊቋቋመው የማይችል ነው፣ የማይገዳደረው ነው፣ የማይመልሰው ነው። ስለዚህ ፈራ ይላል። ስለዚህ ሲፈራ ምንድን ያደረገው? እግዚአብሔርን ይፈልግ ዘንድ ፊቱን አቀና። በይሁዳ ሁሉ ጾም አወጀ። ይሁዳም እግዚአብሔርን የሚፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ ይላል። በቃ ለዚህ ጥያቄ መልስ የሚሆን ይህን ታላቅ ሰራዊት ሊመክት የሚችል የሰራዊት ጌታ እግዚአብሔር ብቻ ነው። ስለዚህ እኛ ሁላችንም ህዝባችን ሁሉ መመከት አንችልም። ህዝባችን ሁሉ ይህን መቋቋም አንችልም። ልዑል እግዚአብሔርን እንፈልግ ብለው ተከማቹ። በይሁዳ በኢየሩሳሌም ጉባኤ መካከል በእግዚአብሔር ፊት ቆሞ አንችልም አለ። ይህም መቋቋም አንችልም አለ። በዚህን ጊዜ እግዚአብሔር መጣለት። ስለዚህ እግዚአብሔር መቋቋም የማንችለውን ነገር ጣልቃ የማግባት ኃይል አለው። በዚህን ጊዜ ስንጸልይ የእግዚአብሔር ጣልቃ ገብነት እንዲኖር፣ እግዚአብሔር ጣልቃ እንዲገባ። ኢዮሳፍጥ ህዝቡም ወጡ፣ ትልቁም ትንሹም ተጠራ። በይሁዳ ሁሉ ጾም ታወጀ። ህዝብ ሁሉ እግዚአብሔርን ፍለጋ ወጣ። የሚፈልጉትም እግዚአብሔር መጣላቸው። የእግዚአብሔር መንፈስ በሴፋን ወገን በነበረው በሌዋዊ በማታናዊ ልጅ በኢዮኤል ልጅ በባናስ ልጅ በዘካርያስ ልጅ በሂዛኤል ላይ በጉባኤ መካከል እንዲህ አለ ይላል። ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሡ ኢዮሳፍጥ ስሙ። እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ እንዲህ ይላችኋል፣ ሰልፉ
የእግዚአብሔር ነው እንጂ የእናንተ አይደለም። ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጧል። እግዚአብሔር የጦሩን ማዘዣ ተቆጣጥሮታል አለ። ሰልፉን እኔ ተረክባለሁ። ከዚህ በኋላ ንጉሡም ኢዮሳፍጥ የይሁዳም ሕዝብ ስለዚህ ሰልፍ አትጨነቁ፣ በቃ ይህ ሰራዊት ይህ ታላቅ ወገን የሚጋፈጠው ከኔ ጋር ነው አለ። አንተ እረፍ በል፣ እረፍ አለው። የሚያሳርፍ የእግዚአብሔር መለኮታዊ ድምፅ መጣ። ንጉሡን እፍ የሚያሰኝ፣ ንጉሡን እርፍ የሚያደርግ፣ ህዝቡን እርፍ የሚያደርግ እግዚአብሔር መጣ። እግዚአብሔር የተባረከና የተመሰገነ ይሁን። በተናገረው መሰረት እግዚአብሔር መጣ። እዛ እኔ ለምን ስራ ፈታለሁ ብሎ ንጉሡ ዞር አለና መዘምራንን ማቋቋም ጀመረ። እግዚአብሔርን ማምለክ የሚያስችል መዘምራንን አደራጀ። ልዑል እግዚአብሔርን ማምለክ ጀመረ። ጦረኛው አንተነ፣ ሰልፈኛው አንተነ፣ ተዋጊ አንተነ፣ የኔ ስራ አንተን ማምለክ ላንተ መስገድ ነው። ላንተ ክብር ይገባሃል። አንተን አከብራለሁ፣ ላንተ ሰግድልሃለሁ፣ ላንተ ገዛልሃለሁ። አገዛዙ ያንተ ነው። አንተ በህዝቡ ላይ ንጉሥ አለና ስልጣኑን ሁሉ ለሰራዊት ጌታ ለእግዚአብሔር አስረክበው ቁጭ አለና መዘምራንን ማቋቋም ጀመረ። ከህዝቡ ጋር ተማክረው በሰራዊቱ ፊት የሚሄዱ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉ ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራንን አቋቋመ። ጦር ታውጆ ሰራዊት መጥቶ አገር ተከባ ተደራጅቶ መጥቶበት እንዴት መዘምራን ያቋቁማል? አቋቋመዋ። ጦረኛ ሰው ያላየ፣ ሰው የማይመለከት፣ ሰው ለማሰልጠኛ የማያስገባ የሰለጠነ የሰራዊት ጌታ እግዚአብሔር እሱ ጦረኛ ጦሩን ስለተረከበ ተዋጊው ለውጊያው ስለመጣ ማንም የማያሸንፈው ማንም የማይገዛው እሱ ስለመጣው ሰልፉን ለሱ አስረከበው። እሱ ወደ እግዚአብሔር አምልኮ ተመለሰ። ልክ ዝማሬውንና ምስጋናን በጀመሩ ጊዜ አይሁድን ሊዋጉ በመጡት በአሞናዊና በሞዓብ ልጆች በሴሪም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው። እነርሱም ምን ሆኑ? ተመቱ ይላል። እግዚአብሔር እንዲዋጋ፣ እግዚአብሔር ጣልቃ እንዲገባ፣ እግዚአብሔር ስለኛ ቦታ እንዲሆን፣ እግዚአብሔር ነገሮችን እንዲቀይር ነው እግዚአብሔር ፊት የሚጾመው። ከዛ በኋላ እረፍትና ሰላም ሆነ ለንጉሡ። የኢዮሳፍጥ መንግስት ጸጥ አለች። አምላኩን በዙሪያ ካሉት አሳረፈው ይላል። እግዚአብሔር ጣልቃ ሲገባ እረፍት ይሆናል። እግዚአብሔር ጣልቃ ከገባ ለምድራችንም እረፍት ይሆናል። በኢትዮጵያ ምድር ላይ 24 ሰዓት ሰዎች መንቀሳቀስ ይችላሉ። ምን ሲሆን? እግዚአብሔር ጣልቃ ሲገባ። ምን ሲሆን? እግዚአብሔር ሲነሳ። ምን ሲሆን? እግዚአብሔር ቆመው ሰላም ይሁን ስል ሰላም ይሆናል። እሱ እንዲልን እንለምናለን። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ሌላው የማስጸሎት የምንመለከተው በይሁዳ ሕዝብ ላይ ሐማ ያወጀውን አዋጅ በመርዶክዮስ ዘመን በአንድ ቀን አይሁዶች ሁሉ ይጥፉ የተባለውን አዋጅ እግዚአብሔር በጾም ጸሎት ሲቀለብስ እንመለከታለን። በአንድ ቀን እንዲህ ይላል መጽሐፍ። በ12 አስተር ምዕራፍ 3 ቁጥር 13 ነው የሚያነበው። አልፌ ነው የሚያነበው፣ ሁሉን አይደለም የሚያመለክተው። በ12ኛ ወር በአዳር በ13ኛ ቀን አይሁድ ሁሉ ልጆችና ሽማግሌዎች፣ ሕፃናት፣ ሴቶች በአንድ ቀን ይጠፉና ይገደሉ ዘንድ ይደምሰሱም ዘንድ ምርኳቸውም ይዘረፍ ዘንድ ደብዳቤ በመልእክተኞች እጅ ወደ ንጉሡ አገሮች
ሁሉ ተላከ። የሚገርማችሁ ተመልከቱ፣ ሰይጣን አሁንም አያርፍም። እነዚህ ሰዎች ቤታቸውን ጥለው አገራቸውን ጥለው ተማርኮ የባቢሎን ንጉሥ እርጉዝ እየቀደደ ሕፃን እየገደለ ሁሉን የተረፉትን ወደ ምርኮ ወስዶ የቀሩት ቅሬታዎች አሉ። ወደ ተለያዩ ሀገሮች የተበተኑ ትን በሙሉ የዛን ጊዜ ንጉሥ አርጤክስስ ከኢትዮጵያ ጀምሮ እስከ ህንድ ድረስ በ127 ሀገሮች ላይ ነግሷል። በ127ቱም ሀገሮች የተበተኑ አይሁድ የተባለ ዘር አንድ እንዳይቀር ዘር እንዳይቀር ተደርጎ አዋጅ ወጣባቸው። ተመልከቱ፣ በ127 ሀገራት ልጆች፣ ሽማግሌዎች፣ ህፃናት፣ ሴቶች በአንድ ቀን እንዲጠፉና ይገደሉ ዘንድ ይላል፣ ይደምሰሱ ዘንድ ሀብታቸውም ይዘረፍ ዘንድ አዋጅ ወጣ። አቤት አዋጅን የምትገለብጥ እግዚአብሔር፣ አንተ ክንደ ብርቱ እግዚአብሔር ስም ይባረክ። ከብዙ ክርክር በኋላ እንዲህ አለች አስቴር፣ ሄደ በሱሳ ያሉትን አይሁድ ሁሉ ሰብስብ፣ ለእኔም ጹሙ፣ 3 ቀን ሌሊትና ቀን አትበሉም አትጠጡም፣ እኔና ድንጋጥሮቹም ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ አለች። ይህን ስትወስን እግዚአብሔር ጣልቃ ገባ። እግዚአብሔር የሞት አዋጅ በአዋጅ ተሻረ። የሞት አዋጅ በምን ተሻረ? በአዋጅ ተሻረ። አዋጅን በአዋጅ የሚያሽር የሰራዊት ጌታ እግዚአብሔር እሱ የኔና ያንቺ አምላክ ነው። አዋጅን በምን ያሽራል? በአዋጅ ያሽራል። ደቂቃዎች ሲቀሩ፣ ሰዓታት ሲቀሩ እግዚአብሔር ገለበጠ። ታሪክ ስትመለከቱ ሃማ መርዶክዮስን የሚሰቅልበት መስቀያ በቤቱ ጀርባ አዘጋጅቶ እያለ ሃማ ተጠራ። ደቂቃዎች ቢሰጡት ይገደል ነበር። ደቂቃዎች ሲቀሩ እግዚአብሔር ንጉሡን እንቅልፍ ነሳና ታሪክ ሲመረምር የመርዶክዮስ መልካም ነገር ተገኘ። እንቅልፍ ነስቶ እኮ ነው መዝገብ ቤት ገብቶ እንቅልፍ ገዝቶ እስቲ ሲያየው ስለት መርዶክዮስ ተጽፏል። ለዚህ ሰውየው ምን ተደረገ? ምንም። ለዚህ ሰውየው መስቀል ተዘጋጅቶለታል። ቀኑን የሚያውቅ የሰራዊት ጌታ ደግሞ መዝገብ አስቀምጦ ያንን መዝገብ ገለበጠው። ሰውየው ይገደል የተባለው እኮ ሰውየው የንጉሡ ባለውለታ ነው። ንጉሡ የሚገደል የተባለው ቃል የታደገው ንጉሡን ገዳዮች ያወጣ እሱ ነው። እንደገና ደግሞ ይገደል የተባለው ዘር የንግስቲቱ ዘር ነው። አንዳንዴ ሰይጣን እውር ነው። ይህ ሁሉ ወጥቶ ከዛ ተጠራ። እኔ አስቴር የተናገረችው መጨረሻ ላይ ነው እንጂ ነገሩን መርዶክዮስን ያዳነ የእግዚአብሔር ጣልቃ ገብነት ነው። መርዶክዮስን የታደገ ጸሎቱ ነው። ከዛ መጣ፣ መዝገብ አንብብ አለው። ጽፎ ንጉሥ ለሚወደው ምን ይደረግለት? የንጉሡ ዘውድ ጫኑለት። ኦርደሩን ከተሳሳትኩ ይቅርታ። እንግዲህ የንጉሡን ዘውድ ጫኑለት። ከዛስ የንጉሡ ፈረስ ላይ ያስቀምጡት። ከዛስ ንጉሡ በሚዋናኛ በሆነ ልብሱንም ያልብሰው። ከዛስ ንጉሡ ፈረስ ላይ አስቀምጦ ንጉሡ የሚወደው እንዲደረግለት እያለ አዋጅ አስነግረው አለ። የንጉሡ ዋንኛ ማን ነው? መርዶክዮስ ነው። ማን ነው? ይቅርታ፣ የንጉሡ ዋንኛ ማን ነው? ሃማ ነው። ንጉሥ ለሚወደው አሁን ማን ተሆኖ ተገኘ? ሃማ ለራሱ ነው የሚያነበው። ንጉሡ አርጤክስስ የሚያነባው ለመርዶክዮስ ነው። እሱ ደግሞ ለማን ያነባል? ለራሱ ያነባል። ምን አይን ብለው ንጉሥ ለሚወደው ምን ይደረግለት አለ። የንጉሡ ዋንኛ ሰው ተመርጦ የንጉሡን ልብስ ምን አድርገው ያልብሰዋል። የንጉሡ ቁም ሳጥን አጠገብ ቆሞ ይሄንን ነው እያለ
እየመረጠ የንጉሱን ልብስ በሙሉ ያለብሰዋል። ከዛስ የንጉሱን ዘውድ ይጫንለት። ከዛስ የንጉሱን ቀለበት ያርግለት። ከዛስ የንጉሱን ፈረስ ያምጣ። ከዛስ ንጉሱን ፈረስ ላይ አስቀምጦ ንጉስ የሚወደው እንዲደረግለት እያለ ይሄዳል። ስራ ከተሰርተሰስ ይሁን ሁሉ ከሰራ በኋላ ወደ ቤት ሲመለስ ሴትዮ ይሄ ሰውዬው በፊቱ መውደቅ የጀመርከው አይሁዳዊ ከሆነ አለቀልህ አለችው። አለቀለት። እግዚአብሔር በማይቻለው ነገር ውስጥ ጣልቃ ይገባል። ሰው አይቻልም ባለው ነገር፣ ዓለም አይቻልም ባለችው ነገር፣ እኛም አይቻልም ባልነው ነገር እግዚአብሔር ጣልቃ ገብቶ መገልበጥ ይችላል። ይሄን ነው የምንጸልየው። ገልብጥ፣ ጣልቃ ገባ። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ እግዚአብሔር ጣልቃ መግባት ይችላል። ሌላ የግል ጸሎት ነው። የግል ጾም ጸሎት ሙሴ 40 ቀንና 40 ሌሊት ከእግዚአብሔር ጽላቱን በተቀበለ ጊዜ ጸልዮአል። በዛም ዘጸአት 34 ስትመለከቱ በዛም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበር። እንጀራም አልበላም፣ ውሃም አልጠጣም። በጽላቶቹም 10ን የቃል ኪዳን ቃሎች ጻፈ ይላል። ስለዚህ ከእግዚአብሔር 40 ቀንና 40 ሌሊት ጾሞ ከእግዚአብሔር ጋር ቆይቶ ይሄንን አመጣው። እግዚአብሔር ጸጋ ስለሰጠው ነው። በጣም ከባድ ነው። እንግዲህ ሌላው የዳንኤል ጸሎት ነው። ዳንኤል ጸሎት የዳንኤልን ጸሎት ትንሽ ሰፋ አድርገን እንመለከታለን። ዳንኤል ጸሎት የንስሐ ጸሎት ነው። አንዳንድ ሰዎች የተለየ አመለካከት አላቸው። እኔ ስለ ሀገር ጉዳይ እኔ ምን በደልኩ ይላሉ። ጻድቅ ጸልዮ ዝናብ ከዘነበ ኃጢአተኛው ዝናብን ያገኛል ያገኛል። ዝናብ ከዘነበ እሺ፣ ኃጢአተኛ በኃጢአተኛ ቁጣ እሳት ቢዘንብስ ጻድቁን ያገኛል ያገኘዋል። ምንም እንትን የለውም። ስለዚህ ኃጢአተኛው ያንተ አካል ነው፣ ካንተ ጋር ነው የሚኖረው። ኃጥአን በበዙበት ከተማ ለጻድቃን ጭንቅ ነው ይላል። ለምን ጭንቅ ሆነ ታዲያ? ኃጥአን በበዙበት ከተማ ለጻድቃን ምንድነው? ጭንቅ ነው፣ መከራ ነው። ስለዚህ እንደ ዜጋ እንደ አንድ አካል የበደልን ሁላችንም ኃጢአተኞች ነን። ዳንኤል ወደ ባቢሎን በምርኮ ሲወሰድ እድሜው ከ13 እስከ 18 እንደሆነ ይገመታል። ዳንኤል ግን ስለ አባቶቹ ኃጢአት ንስሐ እየገባ ይጸልያል። ስለዚህ አይመለከተኝም እኔ ንስሐ አልገባም የሚሉ ሰዎች ይኖራሉ። በኢትዮጵያ የሆነ ስላለው ነገር እኔ ምን በናጠፋው፣ እኔ ጻድቅ ነኝ፣ እኔ ቅዱስ ነኝ የምንል እንኖራለን። አዎ በእውነት በጽድቅ በእግዚአብሔር ፊት እንኖር ይሆናል። ግን እየበደለ ያለው እያሳዘነ ያለው የኛ አካል ነው። እኛንን እየበደልን ያለው እግዚአብሔር ነው እየተበደለ ያለው። ዳንኤል እንዲህ አለ፣ ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናልና በድለናልና ክፋትን አድርገናልና አምፀናልና ከትእዛዝን ከፍርድን ፈቀቅ ብለናል። በስምህ ለነገስታቶችና ለአለቆቻችን ለአባቶቻችን ለአገርም ሕዝብ ሁሉ የተናገርከውን ባሪያዎች አልሰማንም። ጌታ ሆይ ጻድቅ ላንተ ነው፣ ጽድቅ ላንተ ነው። እንደ ዛሬም ለኛ ለአይሁድ ሰዎችና በኢየሩሳሌም ለሚቀመጡ ለእስራኤል ሁሉ በቅርብና በሩቅ ላሉትም አንተን በድለንበት በበደላችን ምክንያት በበተንበት ነገር
ሁሉ የፊትህ ኅብረት ነው። ስለዚህ እየተናዘዘ በድለናል፣ አሳዝነናል እያለ እግዚአብሔርን ሲጠይቅ እንመለከታለን። በእርሱ ምንም እንኳን አመፀን ብንሆን በባሪያዎች በነቢያት እጅ በፊታችን ባኖርከው በሕጉ እንሄድ ዘንድ የአምላካችን የእግዚአብሔር ቃል ምንም እንኳን ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው ይላል። ምሕረት አድርግልን። ባንሰማም ባይታዘዙም አባቶቻችን ባይታዘዙም ቢበድሉም ምን አድርግል? ምሕረት አድርግል። ስለዚህ ምሕረትን መጠየቅ ያስፈልጋል። የዳንኤል ኑዛዜና ጸሎት የአገሪቱን የነበረውን የሕዝቡን ችግር የጋራ ኃጢአት አድርጎ አምኖ በመናዘዝ እስራኤልን ሁሉ እግዚአብሔርን እንደበደለ እየተናገረ ስለ ኢየሩሳሌምና ስለ ሕዝቡ ከእግዚአብሔር ምሕረት ይጠይቃል። በክርስቶስ ልደት በፊት እድሜ ከ13 እስከ 18 ይሆናል የሚሆን ታዳጊ ነው። ዳንኤል በእነዛ ግዛት እነዛ ሰዎች ሁሉ የሰሩትን ነገስታት ሁሉ የሰሩትን በተለይም እንደ ምናሴ ያለ ክፉ ንጉስ የሰራውን የራሱን ልጅ ሳይቀር ለጣዖት የሰዋ ሰው ሳይቀር የራሱን ልጅ ሳይቀር ለጣዖት የሰዋ ሰው የሰራውን ኃጢአት ዳንኤል ተካፋይ አልነበረም። ኢየሩሳሌም የተፈረሰችበት የተቃጠለችበት ይሄ ሁሉ ግፍ የደረሰበት መጽሐፉ ላይ ስንመለከት በምናሴ ምክንያት እንደሆነ በብዙ ይናገራል። ይህን ሁሉ ግን ዳንኤል ተካፋይ አልነበረም። በሌላ በኩል ዳንኤል በተማረከበት አገር እግዚአብሔር ሞገስ ሰጥቶት በባቢሎንም ንጉስ ሆነ በሜዶንና በፋርስም መንግስት ትልቅ ቦታ የነበረው ሰው ነው። ነገር ግን የዳንኤል ሕማምና ስብራት ስለ አገሩ ስለ ሕዝቡ ጉዳይ ነው። ስለ አገሬ ስለ ሕዝቤ የሚል ሰው ነው። ሌላው በጣም የሚገርመንና የሚያስደንቀን በባቢሎን ግን በባቢሎን ምርኮ ያልተማረከ በኢየሩሳሌምም ያልተወለደ በምርኮ አገር ከምርኮኞች የተወለደ ሰው ነህምያ ነው። ነህምያም በተመሳሳይ ሁኔታ ስለ አገሩ ስለ ሕዝቡ እየተናዘዘ እያዘነ ይጸልያል። ይህም ቃል በሰማው ጊዜ ተቀምጬ አለቀስኩ። ነህምያ ምዕራፍ 1 ከቁጥር 4 ጀምሮ ያለውን እስከ 11 ማለት ይችላል። ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይ አምላክ ፊት ጾምና ጸልይ ነበር። እንዲህ አልኩ፣ አቤቱ የሰማይ አምላክ ለሚወድሁና ትእዛዝን ለሚያደርጉ ቃል ኪዳንን ምሕረትን የምትጠብቅ ታላቅና የተፈራ አምላኬ ሆይ እኔ ባሪያ ዛሬ በፊትህ ስለ ባሪያዎች እስራኤል ልጆች ሌሊትና ቀን የሚጸልየውን ጸሎት ትሰማ ዘንድ ጆሮ ያድምጥ፣ ዓይኖችን ክፈት። በአንተ ላይም ያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ። እኔና የአባቴ ቤት በድለናል። እሱ በእናቱ ሆኖ ነው የበደለው። እኔና የአባቴ ቤት በድለናል፣ አንተን አሳዝነናል፣ አስከፍተናል፣ አስመረናል፣ አልሰማንህም፣ የነቢያትንም ድምፅ አላዳመጥንም፣ ምሕረት አድርግልን ብሎ ይጠይቃል። ስርዓቱን አልጠበቅን፣ ትእዛዙን አልጠበቅም እያለ ይናገራል። ነህምያ በምርኮ ወደ ባቢሎን ከተወሰዱ መካከል አይደለም። ቅድም እንደነገርኳችሁ በምርኮ ከተወሰዱት አይሁዳውያን ወላጆች በግዞት የተወለደ ሰው ነው። ምንም እንኳን በባቢሎን የተወለደና ከአይሁዳን የተወለደ ቢሆንም እሱም በንጉሱ አርጤክስስ ስፍራ ነበረው፣ ከፍተኛ ቦታ ነበረው፣ ስልጣን ነበረው። ሌላ ወደ ኢየሩሳሌም የተመለሱትን ሶስተኛ ዙር ይዞ የተመለሰ ሰው ነው። ይሄ ሰው እንግዲህ እዛ ምንም ባይወለድ የተመቸም ቢሆን በእግዚአብሔር ሕዝብ መበተንና በእግዚአብሔር ሕዝብ መጎዳት በኢየሩሳሌም ቅጥር መፍረስ ምክንያት
ሕማምተኛ እንደሆነ ሕማም እንደሚሰማው ይናገራል። በአንተ ላይ ያደረግነው የእስራኤል ልጆች ኃጢአት እናዘዛለሁ፣ እኔና የአባቴ ቤት በድነናል። እኛም በአንተ ላይ እጅግ ክፉ ስራ ሰርተናል። ለባሪያ ለሙሴ ያዘዘውን ትእዛዝና ሥርዓትን ሕግን አልጠበቅንም። ስለዚህ ይላል። የተወደዳችሁ ወገኖች ሆይ እኛ በዚህ ከተማ የምንኖር ምንም ላይ መስልን ይችላል። ብዙ ወገኖቻችን በስቃይ ላይ ናቸው፣ በመከራ ላይ ናቸው። በዚህ በሰላም እጦት ምክንያት ብዙ መጋቢዎችን አጥተናል። ብዙ መጋቢዎች ተገለዋል፣ ሞተዋል። ስለዚህ እግዚአብሔር ምሕረት እንዲያደርግልን ወደኛ እንድመለስ ሁላችንም እንጸልይ። የአንድ ሕዝብ ኃጢአት፣ የአንድ አካባቢ ኃጢአት፣ የአንድ ሰው ኃጢአት አድርገን አንቁጠር። ሁላችንም እግዚአብሔርን በድለናል። አንድ ጊዜ ወደ አንድ አካባቢ ችግር ይበዛ ነበር። ከኛ ጋር ካሉት መሪዎች መካከል ለምንድነው ችግር ወደ እነሱ የሚበዛ? ምንድነው ምክንያቱ ስሉ ነበር። ችግር ወደ ሁሉ ደርሷል። በኋላ ላይ እየሰፋ ችግር ወደ ሁሉ እየደረሰ ሄደ። እኔና እናንተም በጽድቃችን አይደለም ይኖር ነው፣ በእግዚአብሔር ምሕረት ብቻ ነው። በእግዚአብሔር ምሕረት ብቻ ነው። እኔንና እናንተን የእግዚአብሔር ምሕረትና የእግዚአብሔር ቸርነት እንጂ የኛ ብርታት፣ የኛ ችሎታ፣ የኛ ጥበብ አይደለም። ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ሕዝባችን እንጸልይ። ሰላም ይስተታት። የሰላም ሽታ በምድራችን ይሁን። አሜን። የሰላም ሽታ በምድራችን ይሁን። ምድራችን ሰላም ሰላም ትሽተት። ሰላምን የሚነሱትን ይገድብልን። እግዚአብሔር ፊት ስለ ሰላም እንጸልይ፣ ስለ ምሕረት፣ ስለ ይቅርታ እንጸልይ። እግዚአብሔር የሰላም አለቃ ነው። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። ስለ ሀገራችን ቅድም አንስተናል። ስለ ሀገራችን ስንጸልይ ከፊታችን ስላለው ስለ ሀገሪቱ ምርጫም በሰላም እንዲጠናቀቅ እንጸልይ። ሰላማዊ እንዲሆን የእግዚአብሔር ጣልቃ ገብነት ሰላም እንዲሆን እንደ ዜጎችም እንድትሳተፉ ላሳስባችሁ ወዳለሁ። ሁሉ ጊዜ ከዚህ በኋላ ላላገኛችሁ ስለሚያስችል እንደ ዜጎችም በምርጫ ተሳተፉ። ናይጄሪያ ውሃ እያሳሳቀ ይወስዳል ነው የሚሉት። እንደዛ ይላሉ የኔ ዘመዶች። ውሃ ወስዶኛ አቅም አንድ ቀን ግን ጅቡቲ ሶማሌላንድ ምንድነው ቦታው በርበራ እዛ አካባቢ ውሃ ላይ ሲቀመጥ ድንገት እና ከሰዎቹ ሲሄድ ጋራ ያለው ውሃ እንደ እግሬን አነሳ እና በጣም ስለፈራው እጄን ሲያወዛውዝ በኋላ እንደምንም እግሬ መሬት ደረሰና ውሃው ሳይወስደኝ ቀራና ስለዚህ ውሃ እያሳሳቀ ይወስዳል አሉ። ናይጄሪያን እያሳሳቃት ነው የወሰዳት፣ አልገባትም። ኦባሳንጆ የናይጄሪያ መሪ ክርስቲያን እንደነበሩ ታውቃላችሁ። ክርስቲያን ናቸው ነበሩ ሳይሆን ክርስቲያን ናቸው። የናይጄሪያ ወሬ ትሰማላችሁ አይደል? ስለዚህ አስቡ። እግዚአብሔር ይባርካችሁ። ፓስተር ፋሲል ፓስተር ሰለሞንም ወደዚህ መጥተው በጋራ በጸሎት ይዘጉልናል። እግዚአብሔር ይባርካችሁ። ወገኖች ሆይ እንጸልይ። ስለ ወገኖቻችን እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ምድራችን እንጸልይ፣ ስለ ሕዝባችን እንጸልይ። ሰላም ይስተታት። የሰላም ሽታ በምድራችን ይሁን። ጾም ጥሩ ነው፣ መጸለይ ጥሩ ነው፣ በፊቱ ማገልገል ጥሩ ነው፣ ደፋ ቀና ማለት ጥሩ ነው። ነገር ግን ከልብ ውበት ጋር ጥሩ ነው፣ ከውስጥ ማንነት ጋር ጥሩ ነው። አሁን ከዘረኝነቱ ውጡና ለሰሜኑ ክፍል አልቅሱ፣
አልቅሱ፣ ለትግራይ አልቅሱ፣ ለኤርትራ አልቅሱ፣ ለአማራ አልቅሱ፣ ለኦሮሞ አልቅሱ። አልቅሱ። እግዚአብሔር ትዕቢትን ምን አደርጋለሁ ይላል? እቀጣለሁ ይላል። እግዚአብሔር ትዕቢትን ይቀጣል። ስለዚህ ጌታ ቅሬታ ሁኑልኝ እያለ ነው። ትሩፋን ሁኑልኝ እያለ ነው እግዚአብሔር ያለው። ብዙዎችን ከሞት ለማትረፍ ምክንያት ሁኑልኝ እያለ ነው። ዛሬ ብዙዎች በሕይወት እንዳሉ ቢመስሉ ግን የሞቱ የሆኑ ብዙዎች ስላሉ እያገለግሉ ከወዴት እንደወደቁ የማያውቁ መቅረዝ ሊወሰድባቸው ያሉ ብዙዎች አሉ። እነሱን ከሞት እንድናተርፍ እግዚአብሔር ይፈልጋል። ጌታ ማዝኗል። ቤተ ክርስቲያን ያለችበትን ሁኔታ ፕሮግራሙ ምን እንደሆነበት በደንብ ገብቶታል። እዚቹ እየተሽከረከርን እንደተደገመበት ከብት ቤቱ ውስጥ ስንሽከረከር ዘመን ሊያበቃል። እግዚአብሔር የድግምቱን እስራት የሚበጥስበት እሳቱን ያወርዳል በእኛ ላይ።